በሃይማኖት መካከል የሚደረግ ውይይት የህይወት መንገድ ነው ተባለ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የበይነ ክርስቲያናዊ ኅብረትን ጽንሰ ሐሳብ ባሰመሩበት ንግግራቸው በሃይማኖቶች መካከል የሚደረግ ውይይት አንድ ስልት ብቻ ሳይሆን የህይወት መንገድ ጭምር ነው ብለዋል። የሚናገርና የሚያደምጥ ሰው እስካለ ድረስ ውይይት ጉዞ ነው ያሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በዚህ ጉዞ ውስጥ ሌሎች የእኛን እምነት ወደ ጎን የሚተዉበት ሳይሆን እንዳውም በጥብቅ ከኛ ጋር የሚቆሙበት ሊሆን እንደሚገባም አጽንኦት ሰጥተዋል። ትክክለኛ ውይይት የሚጀምረው በስምምነት ሳይሆን በመሸነፍ ውስጥ ነው ያሉት ርዕሰ ሊቃነ ጳጳሳቱ መሸነፍን ወይንም መተናነስን ሌሎች ጋር በፍቅር እንድንደርስ የሚያደርገን ኃይል በውስጣችን ያለው የጠለቀ እምነት ነው ሲሉ በትህትና አውድ ቃኝተውታል። ከክርስትና ሃይማኖት ውጪ ሳይቀር ከሌሎች ቤተ እምነቶች ጋር የሚደረግ ግንኙነት ላይ ትኩረቱን ያደረገውና 60ኛ ዓመቱን ማክሰኞ ጥቅምት 18 2018 ዓ.ም ያከበረው ሁለተኛው የቫቲካን ጉባኤ 60ኛ ዓመት መታሰቢያ ላይም ይህንኑ የቤተ እምነቶችን መልካም ግንኙነት አስምረዋል። ይሄ የአንድ ሃይማኖት፣ የአንድ ሀገር ወይንም የአንድ ትውልድ ብቻ ስራ አይደለም የመላው የሰው ልጅ ኃላፊነት እንጂ። በዚህ መልኩ ተስፋንና ፍቅርን መሰረት ያደረገ ውይይት በዓለም ልብ ውስጥ ማስቀመጥ ይቻላል የርዕሰ ሊቃነ ጳጳሳት ሊዮ 14ኛ ንግግር ነበር።